እንዳጋጣሚ ሆኖ ሁለታችንም የምንሳፈረው በአንድ ታክሲ ነው። እኔ ፒያሳ ስወርድ እሷ ደግሞ ወደ ካሳንቺስ ትቀጥላለች። ታክሲውን ስንሳፈር እኔ ታክሲው መጨረሻ ወንበር ላይ ተቀመጥኩኝ፣ እሷ ደግሞ ከኔ ፊት ካለው ወንበር ላይ ተቀመጠች። ታክሲው መንቀሳቀስ ሲጀምር ከሚስቴ ጎን የተቀመጠው ጎረምሳ ሚስቴ ማውራት ጀመረ። ሊያሰማምጥ ነው። አጠገቧ ከተቀመጠበት ሰዓት አንስቶ ሚስቴን በተደጋጋሚ ሲመለከታት አይቼዋለሁ። አንዴ ጸጉሯን፣ ሌላ ጊዜ ደግሞ ፊቷን እያየ ምራቁን ሲውጥ ተመልክቼዋለሁ። ሊበላን ነው እንዴ? በጣም የሚያስቸግር ልጅ አለና እሱ ካየን ጥሩ አይመጣም። ለሷ አታስቢ፣ ምንም አይመጣም። እሺ ከወንድ ከፍቅረኛሽ ጋር ሆነሽ ትፈሪያለሽ ሌላ ወንድ ምንም ቢሆን በቃ ላንቺ ሲል ይጣላል። የምትፈራው ልጅ መጣላት። ተው ኃይለኛ ወንድም ምን ያለው ሞተር አለው። በተለይ በሞተሩ ይገጫቸዋል። በተግባር ሳሳይሽ አርፈሽ ትቀመጫለሽ። ወንዱ ናችሁ ታስፈራራላችሁ እንዴ? ምን አባልክ? ሰላም ምርጥ ያስደናችሁ ይትበኔን ኮቨር ቻናል ወድጋ ይመጣችሁ ለማኑ ሉፒስ እኔ በጣም ራኒ ሁላችሁ በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ አድርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ Okay, this is a magnet. Magnetic substance is a substance that attracts by magnet. There are two poles, south pole and north pole. አሬ ጋሽ እንግሊዝ repel each other. Unlike charges attract each other. At rotating time, it gives electric power to this petroleum diesel engine. የጋሽ እንግሊዘኛ ያስጨበጭባል ያስጨበጭባል። እኔ ራሴ እኮ እንደሳቸው አላወራም። ምን ያሳቸውን ሩብ ራሱ አላወራም። ምን አልችልም እኮ the fact that they are explaining ይሄንን በእንግሊዘኛ በጣም ማቹር መሆናቸውን። እስቲ ለጋሽ አንድ ጊዜ ያላችሁን ክብር ኮሜንት ላይ ፕሊዝ። ምንድነው ስተኛታ አተኛው ፈላው አስተኛት አተኛው እሷ ልታስተኛ ገብታ እሷ ተኛች። ይሄው አሁን እኮ ታይዋለሽ። እኔ እንቅልፍ አልመጣኝም። አንተ ተኛ። አባዬ አባ ና ደስ ሲሉ እናትና ልጅ አስተኛዋለሁ ብለሽ ገብተሽ ትተኛለሽ እንዴ? እራስሽ ኧረ እኛ አንተኛም ፊልም እናያለን ገና 6 ሰዓት ነው እኮ እንቅልፋችን አልመጣም። ና አባ ና አመጻችሁ እኮ ኧረ ተኙ። ና ነይ ፍቅር ና ኧረ ልቀቂው ይሂድ። መሄድ ፈልጓል አባቱ። የአባቱ ልጅ ነው ልጁ። አልተኛንም እኮ ታዲያ። አንቺማ ተኛሽ እሱማ አልተኛም እኮ እንቆያለን። ና አባ ና አስተኛለሁ ና ልጅ ኧረ ደስ ሲል ለመሄድ እየፈለገ እኮ ነው። እቺ ለጠደ ነው እንደ ልጅ ተተኝታ አይተኛም። እንጆት ነው እንጆታለን እነሱ አትጩችም ነኝ ውሳለው እተኛለሁ። እኔ እንቅልፍ ይመጣኛል እኮ እሱን እኮ አሁን ባልየው እሱንም የማስተኛት ሪስፖንሲቢሊቲ አለብህ። በቃ ሁለቱንም አቅፋቸው አስተኛ። አቡሻ አንተን ነው የምጠራው? ምን? ኧረ እኔን አይደለም። እንሂድ በቃ ከዚህ። አቡሻ ቆይ አንዴ ስጠራ አትሰማም እንዴ? እሱን ነው? አዎ ይቅርታ። የት ነው የምታውቂው? አንተን እኮ ነው እንደው አቤት አትልም እንዴ? ማንን? እሱን? አዎ እሱማ ልጇ ጓደኛዬ ነው። ምን? ብቻ እናትህ ላይ አፍረህ ብቻ እንዳይሆን። አየህ ዝቅ ብለህ አለባበሷን አየች። አየህ? አዎ የልጄ ጓደኛ ነው። አሁን እንዲህ ይደረጋል? ለሷ አንተ እኔ ልጅ ቸኩላለሁ። በኋላ ደውልልኝ እሺ። ለአንተ አሪፍ ልብስ ለማልበስ እኮ ስትለፋ እኮ ነው ለራሱ የዘነጋችው ራሷን። አንተን ለማልበስ እኮ ነው እሷ ባትለብስ ራሱ። ያሳዝናል። አንዳንድ ሰው ግን እንዲያው እናል ይደረጋል። ካይው የጠየከኝ ብር ይኸውልሽ እናቴ ገብቶኛል። ይቅር በይኝ እናቴ። ምን አሁን ነው ይቅርታ የምትለው? ኤቢ ይኸው ድጋሜ ዋሽ። አሁን ምንስ ቢሆን እናትህ ምንስ ብትሆን ነው የምልህ። እንዴት ታፍርባታል? እንዴት ይታፈርባታል? ማይሆን ነገር እኮ ነው። እስቲ ለእናታችሁ ያላችሁን ፍቅር ኮሜንት ላይ የዚህ ፊልም ፓርት 3 የምትፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ወንድሜ ምሳዬን ጣልልኝ።
ካሻል ያስፈናል። አካውንት አለኝ ማለቴ የባንክ አካውንት አይሰራም። በቴሌ ብር ነው የምጠቀመው። ቴሌ ብርም አለ። ቴሌ ብርም ሰሞኑን አይሰራም። ዘምነዋል። ኢንተርናሽናል አካውንት ነው ያለኝ፣ በሱ ነው የምጠቀመው። ዘመኑ እኮ ዘምኗል። አዎ ዘምኖ መገኘት ነው። እኔም የማስተር እና ቪዛ ካርድ አለኝ። አንሊሚትድ ዋይፋይም አለኝ። ኮኔክት አድርጌ ትሰጥኛል እንዴ? በቃ የለኝም። አዎ የለኝም። እንዴ ብሉ የለኝም። እሰይ እና እስካሁን እዚህ ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ? ችጋራ ማን መኪና ይዘህ? እኔ እኮ 4 መኪና ለገቢ ሰጥቼ ነው። ሌባ አጭበርባሪ እንዴል ደግመ ልመጽውት እንዴ? አረ የዘንድሮ የኔ ቢጤ ማስተር ካርድ አለኝ አንሊሚትድ ዋይፋይ ምናምን ብሎ ላፕቶፕ አላወጣም። that is crazy። አንተ መጽውተኝ እስቲ እኔን ካገኘኸኝ እኔን መጽውተኝ፣ እኔ ቸግሮኛል። እናቷን አርያ ተከትላለች። ዝም በይ አንቺ። ኮሜንት አድርጉልኛ እንዴ! ምንድነው ማታሰቡትኛ? ምንድነው ማታሰቡት ግን? አረ ኮሜንት አድርጉላት፣ ደስ ያላችሁን ነገር እስቲ ኮሜንት ላይ ጻፉላት። ለዚህ ኪዩት ለሆነች ልጅ እስቲ ፕሊዝ እንዲጠይቃችሁም አጨክሩም። አባቱ ጎበዝ እሳት የላሰ ጉዱላገር ልጅ ዮባስ አረ ጋንግስተር በሁለት ዓመቱ አረ ነስንስልኝ እስቲ በትንልኝ ብሩን። ቤቢ ቦስ ኢን ሪል ላይፍ ይሄ ነው በቃ። ቦስ ቤቢ የሚባለው ፊልም ላይ የሰራው አክተር ይሄ ነው። አረ ሮሌክስ ሰዓትም አለው። መኪና ሲነዳስ ነገ አታሳዩንም? የቀብር ቀን ግን ያ ሁሉ ሰው 3-4 ባልሞላ ሰዓት ውስጥ ከየት ተጠራርተው ነው የሚመጡት። እኔ እኮ በጣም ፕሮግራም ይዘው ዳበሻ እውነቴን ነው። የሆነ ተቸግረህ አይደለም በ2-3 ሰዓት ውስጥ በአመት ውስጥ ራሱ አይመጡም። ስትሞት ግን አንድ ሰዓት አይፈጅባቸውም። በዛም ተደዋውለውም እንዲህ ብለውም ትክክል ህዝብ መጥቶ ይቀብራል። እኔ ምን ያደርግልኛል? አላያችሁ አላመሰግናል። በህይወት እያለሁ ነበር የምጠቅማችሁ፣ ለራሳችሁም ለእኔም የምጠቅሙኝ በህይወት ሳለሁ ሰው ሲኖር በኋላ ቢያንስ እንኳን ማመስገን አልችልም። እኔ ቴንኪው የቀብሬ ቀን እንደዚህ አድርጋችኋን ብዬ ራሱ እኮ ላመሰግናችሁ ራሱ እኮ አልችልም። የለሁማ ኖ ለአንተ እኮ አይደለም እዛ ጋ ከሞትክ እኮ በኋላ ለስማቸው እኮ ነው የሚያደርጉት። እንዲህ አድርጓል ለመባል እኮ ነው። አንዳንድ ጊዜ ግን ለምንድን ነው እንደዚህ የተያዝ ነው? ሰው በህይወት እያለ መርዳቱ ከብዶ ልክ ከሞተ በኋላ እላፊ አሳቢ እላፊ አድራጊ ይሰራራናል። በቃ እስቲ ሰውን ባለበት በሁኔታው ገና ሳይሞት እንድረስለን ለሰው ልጅ። ለዚህ ጋሪ አህያ እንፈልጋለን እና የምታውቁት አህያ ካለ ለኛ አሳውቁን፣ ወይም ደግሞ ጠንካራ አህያ ሰርቶ የሚያውቅ አህያ ካላችሁ አሳውቁን። እኛ ስራ አቁመን ያለ ነው። ስለዚህ አሳውቁን አህያ ካላችሁ። እስቲ አህያ ኮሜንት ላይ እስቲ ኮሜንት ላይ አሽፉት እስቲ። ቆንጆ አህያ አለ እኮ ኢትዮጵያ ላይ። ኮሜንት ላይ ቆንጆ አህያ አሳዩት ለልጁ። ኢንዲያ እሺ ጁስ ሊሰራለት ነው። ወይኔ ምን አለሽ ጓንት ብታረግሽ። ያልበሰለ ነገር ያልበሰለ ነገር ይኸው በእጁ ይኸው በእናቱ አቮካዶን አቮካዶን ለውሻህ ነው በለኝ። ይህንንማ ሰው እንዴት ይጠጣል? ወይኔ እናቴ ምን ሄልዚ ትለዋለህ? ዳያሪያ ልታስይዘው አተት ልታስይዘው ነው እንጂ ሳር ኧረ ሳርም ከተፈ። ኖ ሆዲ አላለም፣ በአማርኛ ቀላቀለው። አያስቀምጥም እያለህ ነው። ትርጉም በስለሽ ያልበሰለ ነገር አሁን ህንድ ሀገር ሂደህ ስትበላውን እንዴት ነው የሚበላልህ? አሁን ለውሻውም እንዳይበላ አረከው። በቃ አረ የፀጉር ቅባት
No, clean. Clean wash Sunday. Wash Sunday, Sunday. ክሊን ፈንጨው ኧረ ወይኔ በእጁ ገባበት። እኔ በቃኝ። ይሄን አሁን ማን ይጠጣል? ተከፍሎኝ አልጠጣም እንኳን ከፍዬ። አይቷል። በጭፈራ ነው ደግሞ ያዝናናሃል መሀል ላይ Specially no cup. What is cup? What is no cup? Sunday. Serek. Yo. Ipne. Kakami. Sunday. Kasur yo kono sama yawattaw. Hold it here. Okay. Yeah. Hold. Okay. Thank you. Okay. Thank you. Good boy. Thank you. Come again. Okay, sir. Thank you. አረ ደግሞ ይበላል እሱ ራሱ። አንተ የደርቲነት ክላይማክስ ግን ኒው ዴሊ ምናምን ህንድ የሚኖሩ ሰዎች ወይኔ ጉዴ! እንዴት ነው ዘተፈጥሮ ግን ሰው የሚያድገው ምናምን? አንተ ንጽህና መጠበቅ አይታያቸውም። በቃ ሰዎቹ ባለሱቅ አቤት 5 ሊትር ዘይት ስንት ነው? 5 ሊትር ዘይት ሰጠኝ። እሱ ዋጋ ጠየቀ። እሷ ዝም ብላ ቀጥታ የፈጠረ ገዛች። 3500 እኔ ምን አቤት ወይ ለኔ 1500 ነው ለሷ 3500 ያልኩ ነው። ዝም በል አንተ። እሷ ሀብታም ናት። ያረዳ ልጅ 3000 በቃ 1000 በቃ 2000 አንተ ደግሞ ችግር አለበት። በቃ 1500 ልሰደው። ያው ተቀራረቡ። እሺ በቃ ውሰጂ። አይወድማ ሪል ሴቶች ለምን ማስቲካ አይሆንም ነው የምልህ። ተከራክረው ገዝተው ነጋዴው እሺ ካላቸው ደስ ነው የሚላቸው። በቃ እንዳሸነፉት ምን አይሰማቸዋል። ሁሌ እኮ ነው ስንት ነው መጨረሻው። ነጋዴዎቹም ይሄን ስለሚያውቁ ቺኮች ሲመጡ በቃ ቀጥታ ዋጋውን አይደለም የሚናገሩ፣ ስቅል አድርገው ላይ ይናገራሉ። ተከራክራ ታስቀንሳለች። ጎሽ ቲክቶክ አረ ዲጄ ከውጭ አስመጣን። አረ ኢትዮጵያ አየር ጤና ሰፈሬ ኢምፖርት ብለን ነጭ ዲጄ አስገባን ከውጪ። አረ ኢምፖርት የምናደርገው ነገር ከፋ በዛ። አየር ጤና አየህ ለነጭ ትርፍ ትጭኛለሽ። እንዴት ነው አንቺስ? እንደኛዎቹ ትርፍ ትጭኛለሽ? እሷም ተሳፋሪ ናት ለካ። እንደዚህ ግን ክብድ የማይል ነጭ ደስ ሲል ከማህበረሰቡ ጋር ተመሳስሎ የሚኖር እኔ አየር ጤና ካገኘሁሽ ማለት ነው አንቺ ወደምትሄጂበት ባይሆን ራሱ ይሄዳለሁ ተሳፍሬ በአንቺ ታክሲ። ለምንድን ልጁን ይዘሽ የመጣሽው? ቻርጀሩን እና አኑን አላልኩም። እኔ ቻርጀሩን ብቻ ነው። ቻርጀሩን እንጋሊዮ ስለሚችል አብረሽ ይዘሽ ነው። እሺ ይልበኛ ከዛሬ ቆጥራ ለምን እንደሚሄደው ያው በሁለት አመት ነው እኮ እና ምን አንድ ቀን ስራ ሊሄድ ስለ አንድ አመት ነው። ሁለት ቀን ስራ ሊሄድ ስለ ሁለት ቀን ነው። ዛሬ ደግሞ በእርግጥ 3 አመት ነው ይጠብቀኛል። ኧረ በእናትሽ ስራ ትሄዳለህ? ስራ ልትሄድ ነው? ይሄን ከኔ ጋር አይ በቃ እሱ ይመለስ። አይ ይቅር ይመለስ። ምን ይቅር ተመለስ። ወደ ቤት ግባ። አንተ ግባ። አውርጁ ሂድ። ትሄዳለህ? አንቺ ይዘሽ ሂጂ። ከማጎይሩ ይኸው በደካማ ጎን እያሰማመጠችው እኮ ነው ሰውዬውን። እሺ ነይ ግቢ። ደሂር እናስገባው። ነገ የሚምጣ አይ ነገ ይቻላል። ከዛሬ ብቻ ና ግባሽ ና። የዛሬ ደስ አላት። በቃ ተሳካ። በቃ ዛሬ ኧረ ሃፒ መጫር ሃፒ በሃፒ ሚስቶች አየህ በቃ የባልን ድክመት ያውቃሉ ነው የምልህ። ልጅየውን ይዛ መጣች። ፊቱን እያሳየች ትጠይቃለች። እምቢ አትልም። ማን ነው እንደዚህ እስክስታ የሚመታው? ኧረ እንደዚህ አፋችንን አንከፍትም። ኧረ ወንድሜ እንቅጥቅጥ። አፍህ እስካቫተር ነው። እንዴት ነው የከፈትከው?
ኧረ ውጭ ሀገር ተው ግን የምታሰሩትን ፕሮሞሽን ምን አለ አሁን የሀገር ልጅ ፕሮሞቹን ቢሰራ። ይሄ እስክስታ የማይችል ሰውዬ እንዲህ እየተነጠነጠ አሁን እስክስታ ነው ስፖርት ነው? ሕይወትና ተስፋ በዝናብ ሩጫ የተማሪ ትዝታ በቃ ይሄንን አሳልፎ የሚያቀርብ ቪዲዮ ላይክ ያርግልኝ። ደስ አይሉ አሁን ነው እንጂ ደይ እየተባለ ከወተር ደይ የኛ ወተር ደይ ይሄ ነበር። ከትምሮ ስንመለስ ዝናብ ከዘነበ እየተረጫጨህ ትሄዳለህ ነው የምልህ። በቃ ቦርሳ እንዳይበሰብስ በዩኒፎርምህ ትሸፍነዋለህ። መራራት ነው በቃ ያረዳ ልጅ። አይ ልጅነት እንዲያድገን ኑሮ ውድነት በጥፍ ያላጋናል ነው እንጂ እኮ አሁን እኔን አላጋኝ። እንደው ሁሌ ሳናድግ እንደዚሁ ሆነን ብንቀር ግን ደስ ይለኝ ነበር። እንደኔ የዚህ ትዝታ ያለበት ሰው ብቻ ኮሜንት ላይ ጻፍልኝ፣ ላይክ ያርግ ይሄ ቪዲዮ በአግባቡ ያረዳ ልጅ። በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታረጋለህ። ምን ችግር የለም። እሺ መልካም እድል። እሺ ና አሰራረቅ ልናይ ነው ዛሬ ያለ ናታ እንዴ አንተ ለምን ገባ ተመጣኝ አይቻለሁ። አባረረ አረ እንደታዘለ ረስቶታል። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንተ እኮ ያለ ናታ። አረ የተከበረ ሙያ ነው። አዝሎ ተሸክሞ ወሰደ። አረ እንከባበል። ጀርባው ላይ እንዳለ ራሱ ረስቶታል። እንዴት እዚህ ጋር ትራፊክ አለ፣ ተሻገር ትወርዳለህ። አረ ሻሻነ ባሷነ እንዴት ያን ስለሙያው ክብር አደነግጥለትም። አዝለህ ዝም ብለህ ይዘኸው ትሄዳለህ። ቤቢና ቬሮኒካማ ሰሞኑን ያላሰብኩትን የሚያሳስቡ ቤቢ ዝቅ ሲል ይሄ ደርቲ ሚመሮች አቤት 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 ጉድ እኮ ነው። ዘንድሮ እኮ 2018 ቶሎ ካላለቀ ማናየው ታሪክ የለም ነው የምልህ። እና እንደነገርኩህ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው ምንድን ነው ዳይኖሰር? ይሄማ እንትን ነው አውቃለሁ። ምንድን ነው ቲሬክስ ዳይኖሰር ወንድሜ አልተመዘገበም ነው እንጂ ሰላም ነው። ምንድን ነው ላብ ነው ውሃ ነው? እንዲህ ልምድ ከሌለው አስጎብኚ ጋር ከሄድ አስረክበው ነው የሚሄደው ለዱር አራዊቶቹ። ሰላም ነው። ታርዛን እባላለሁ እኔ ታርዛን። እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደል እንዴ? አይደለም። ይሄ ምንድን የሚበላ ነው? አረ ካሜራ ነው ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለክ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ከታረቀኝ ወደ ታርዛን። ስማ የቤት ኪራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩም። ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። አረ ኮሚኒኬት ያደርጋል። ታረቀኝ ችግር የለም እኛ ኪራይ እንከፍልልሃለን፣ ተመለስ ወደ ቤት። ቤቢ ምን ሆኖ ነው የተከዘው? አየህ ወንድ ልጅ አይጣ። በቃ ወንድ ልጅ ትንሽ ሲጎልበት እንዲህ ነው የሚሆነው። ምንም ሊሆን ይችላል። በቃ ወንድ ልጅ ግን አይጣ። እስቲ ኮሜንት ላይ ወንድ ልጅ አይጣ እያላችሁ ጻፉልኝ። በሐሳብ ይኸውልህ በቃ ኮረሪማ ተወዶበት ሚስቱ ቤት እንደዚህ ይዘህ ካልመጣ አትግባ ብለው ትዳር አስጨንቆት እኮ ነው። የልጆች ትምህርት ቤት ከየት ይከፈል? ሐሳቡ ጥምድ አድርጎ ይዞት። አይዞን እኛም ያለንበት ላይፍ ነው እሱ። ይገፋል፣ አታስብ። ወንድ ልጅ አይጣ። አሁን ይሄ ቪዲዮ ሳልጨርሰው ኮሜንቱ ስለምን እንደሆነ ነው ያውቃለሁ። ምን አስፈለገ እንደዚህ አይነት የሙሽራ ቀሚስ መልበስ? ሻውን ለምን ውጪ አያድርም? ደረትሽ ላይ ያለ ለምን ውጪ አያድርም? መሸፈን ሻውን። እሺ ወይኔ በቃ ልታገቢ ነው? እለሽ ልትሄጂ ነው? ደስ ሲሉ ግን በጣም ደስ የሚሉት ለምን ነው ታውቃለህ?
በቃ ታርጌትን ኦዲየንሳቸውን ታርጌት አድርገው እንትን የሚያደርጉት ኦዲየንስ መቼም ቢሆን እንደማልተውሽ ታውቂያለሽ። ምን ያክል እንደምወድሽ ታውቂያለሽ አይደል? ሙሽሮቹ እየመጡ ነው፣ ቶሎ በይ እንጂ። እሺ ጨርሻለሁ፣ በቃ እንውጣ። እኔ ሰርጉ ሳያልቅ እንዳይፈነዳ ካንተ ጋር እናወራለን። አንተ ደግሞ ያልኩህን ነገር በሙሉ አስተካክል። ምን ሆኜ ነው ራሴ ፎከስ ሌላ ነገር ላይ ፎከስ አታረግብን? ደወልክላቸው እንዴ? አዎ ነግራቸዋለሁ። ምንድነው እንዲህ ማለት የተባባላችሁት? ሶስት ስቲኪን የሚያክሉ ልጆች። ሄሎ እየመጣችሁ ነው? እሺ መጣ። ኧረ እባካችሁ ወርዱት፣ መኪናው እየጠበቀን ነው። እሺ ቢያንስ ልብሳችሁን ቀይሩ። የት ሀገር ነው ሰደርያ በውስጥ ቲሸርት አድርገህ ምናምን ሰርጋው? እንዴት ነው እንደዚህ አይነት ሰርግ? እሺ ሙሽራው የኛ ሰርግ አይደለም የሚመስል። ኧረ ና ውጣ እባክህ፣ አንተ ነው የምጠብቀው። መጣው እንዴ! ኧረ እባካችሁ ፍጠኑ። ምን ሆናችኋል? ሚዜዎቹ ማለት ነው ሱፍ አተው ነው መሰለኝ ለፓርኪንግ የቆማችሁ ነው የሚመስለው። በአንድ አይዲ ሲክስ የኔ ልጅ በጀት የሌለው አይቷል። የፊልሙን በጀት የጨረሱት በሷ ቬሎ ነው። እንደዚህ አይነት ቬሎ ፈልጋ አርጋ እኮ ነው አውቃ ለኮሜንቱ። ትዳር ኃላፊነት ያለው ነገር ነው። ጠንከር በይልኝ እሺ የኔ ልጅ። ቀሚስ ምርጫሽን አስተካኪ የኔ ልጅ። አትያትም ማማ ሙሽራው ምን አይነት ጫማ ነው ያደረገው? በቃ አትጨናነቂ። የሰርጉ ቀን አፈሩን በላ። እናንተ ደውሉለት። ምን ነው ይሁን? የሰርጉ ቀን አፈሩን በላልሽ። እንግዲህ ይመጣሉ፣ ችግር የለውም ይመጣሉ። አይነሳም አይነሳም። አጨለለሽ የሰርግሽ ቀን ቀርቶ። የፊዮና እናት ተረጋጊ፣ ቁጭ በይ። ቆይ የኔ እናት ቢያንስ ቀርቶ አይደለም ሞቶ ነው። ስለዚህ አይደብራችሁ። ይህን ስነግሮት በጣም እያዘንኩ ነው። ምን ነው? ሙሽራው አርፏል በመኪና አደጋ። እዚሁ እናቴ እማ፣ ምንድነው? እናቴ ምንድነው? ምን ሆነሽ ነው? ምንድነው? ምን ላይ የተፈጠረውማ? ወይኔ አክቲንግ፣ ወይኔ ምንም እኮ አይችሉም ልጆች እኮ ምንም አይችሉም እኮ ነው። የከሰሩ ሰዎች እኮ ናቸው። እንዴ ኤንፒሲ ጂቴ ሳን አንድሬስ ላይ እንደዚህ እያለ ነበር ሰውየው። የሲጂ አባባላት ይቺ እኮ አረ ሞክሩ። አረ አንድ እንባ ሰው ሞቶ እኮ ነው። አንድ እንባ ሰማኝ፣ በእናትህ ሰማኝ። እየሰሩ አይደል እንዴ? ነው አይደለ? ስቀልድ ነው። እሺ እኔ ፍቅር እምቢ እየቀለድኩ አይደል እንዴ? እሺ በቃ ይቅርታ። እምቢ ይቅርታ አልኩሽ አይደል እንዴ? ቆይ ወይኔ ክሪንጅ። እኔ እኮ ምንም ከድራማ የሆነ ኢመርስድ ሆኜ እኮ ነበር ማየት የነበረብኝ ድራማውን። ወይኔ አሁን እኮ እንድናዝን ነበር እኮ። ትዝታ እኮ ነው እያሾፉን ያሉት እኮ። እኔ አሁንም የሰርግ ቀሚሱ ላይ ነኝ። አንተ አሁንም የሰርግ ቀሚሱ ላይ ነኝ። እንዴት እንደዚህ አይነት ቀሚስ እንዴት ተደርጎ ነው እንደዚህ አይነት ቀሚስ የምንለብሽው ነው? ሻነዚ ጸጉሯን ከፍ አድርጉልኝ። እሺ አልቅሳለች አላለቀሰችም ነው? ከፍ አድርጉልኝ ጸጉሯን። ስሚኝማ የኔ ፍቅር፣ ወይ ነገ እኮ ሰርጋችን ነው። ወደ አዲስ ምዕራፍ የምንገባበት ቀን። እንዴት እንደጓጓ እኔስ ብትይ ታውቂያለሽ። መቼም ቢሆን አልተውሽም። መቼም
ትሰክሳለህ እንዴ? ታውካት እኮ የሰርጓ ቀን ታውካታ እንዴ? ቃል ገባልሻለሁ። እኔም ቃል ገባለሁ። በቃ ይኸውልሽ ፊዮና እንዲች ብለሽ እንዳታስቢ። እሱ ባይመጣ ራሱ ሽሬክን እናመጣለን። ከዛ ፊልሙ ላይ ያለው ሽሬክ ፊዮና ከዛ ኮረጀሽ አይደለ? ሽሬክን እናመጣልሻለን። ምንም እንዲች ብለሽ እንዳታስቢ። አረ ቦሌ መንገድ ላይ በሙሽራ ቀሚስ እሺ ጦትሽን ቢያንስ እንደዚህ እንደነጠላ እንዲያጣጥሽ ክሬዚ ወይኔ። እኔ እኮ እንደ ዛሬ ደግሞ ሰው ተናግሬ አላውቅም። ሰው አታናግሩኝ እስቲ። ምንድን ነው ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። ሞቲቬሽን ኧረ ሞቲቬሽን አይቷል። ዲፕ እንዲሆንላቸው ከጎን ነው የቀረጹት ምናምን ያረዳ ልጅ። እሱ ደግሞ በቃ አሁን ፉቴጁን በፊልተር ብላክ ምናምን ያደርጉታል። እናቴ ምናምን ብሎ ለሰላ እናቱ ሞቲቬት ሊያደርገን እኮ ነው። በጣም አንድ የሞቲቬት ይሆን ነው ሲጀምር። ጡት ካለቀቀ ሕፃን ልጅ ስለ እናት ፍቅር ካልተነገረ ከማንም ልታገኘ አትችልም። ጎሽ ኧረ ለደፈችው። ይህን የሰላሌ ቂቤ ይገባሃል። አንደኛ ጾም ተፈቷል። ባለፈው እዚህ ልህ እንደሆነ እናቴ ደርቋል፣ ፈሳሽ ቅባት አርግልኝ እሽኝ ስትል ነበር። አሁን አንደኛ ራሴን አሞኛል፣ ተደጋገመብኝ። ስለዚህ ና ቅቤው ልቀባ። ቅቤ ተቀባ፣ ርስርስ በል የኔ ልጅ። ፍንትው ትላለህ፣ ፍንትው ትላለህ። ፍንትው አልበል ሰላም ሁሉ መዋላት አልፈልግም። ሞት ድርቀት ነው። ይድረቅ። ለምን ሳራ ብርሃን አይመጣም? አንተ አርፈህ ተቀባ። እንዴ እናትህን እምቢ እያልክ በፍጹም እንዲች ማዘርዬ በግድ ቀቢው። ልጁ ለጤንነትህ ነው። ሻሽ አስሩልሃለሁ። ጭራሽ ሻሽ ታሰርልሃል። ጠላህም ትቀባለህ። አልቀባም። ሳትቀባ ምችም አትተኛ። ኧረ ሳማ ቁረጪ፣ በሳማ እየገረፍሽ እምቢ ካልክ ልጥፍ ነው ማረግ። ስለዚህ ና ቀባህና አልቆን እንገላገል። በቃ ተቀባ ወንድሜ። ይለቃል፣ በደንብ ነው የሚለቀው። በቃ ርስርስ በል ተቀባና እሺ በል እስቲ እናትህን እሺ በል ትላለህ። በቃ እባክሽ የእናትህን የኔ ልጅ ስማ እናትህን። ኧረ እባክህ ታጥበዋለህ። እዚህ ላይ ነው የሚንጠባጠበው። ታጥበዋለህ። እኔም ባፈሪ ልብስ የጨርቅ የሶፋ ጨርቅሽ ስደራደር ምን ስል አንተን ስለምን አንተን ሽሩሩ ስል አልገኝም። ለደፍ በል እንግዲህ በደንብ ተለቅለቃት። እሰይ አሁን በቃ ራስ ይላል አቅልህ። እስኪ ንገረኝ ውርደት ወይኔ ይኸውልህ ረሰረሳውን ወይ አትበልብኝ አንተ። ለቅሶ ቤት መሰለህ እንዴ? ወይኔ ሲያሳዝን። ለቅሶ ቤት አረካው እንዴ? ወይኔ ይላል እንዴ? አስገድዳ ለጠፈ። በዚህ የምን ወይኔ ነው? ኧረ እኔ አልቻልኩም። እስኪ ቅዝቅዝ አላለህም? አሁን አላለህም? ቀዝቅዝ እንጂ ሌላ ይመጣል ብሎኛል። በል ምስጋና ቢስ ቅዝቅዝ አላለኝ ይላል። በጣም ቀዘቀዘ እኮ በቃ። ወይኔ ወንድ ልጅ ብላሽ፣ ወይኔ ወንድ ልጅ ብላሽ። ምን ወንድ ልጁን ሆንክ ወንድሜ? ከዚህ በኋላማ ወይዘሮ ነህ። እናት እኮ አስባለት እኮ ነው። ግን ደስ ሲሉ ዛሬ ከኮልፌው ጀማ ጋር ስፖርት እየሰራ እንውላለን። ወደ ኋላ ብሎ ነገር የለም። እሺ ሰው ተሸክሞት ወጣ በል ወደዚህ። ከሴዶ የኮረጀውን ልጁን ከልቱም አድርገው ደፉት። የት ሆስፒታል ነህ? መታ ኮሜንት ላይ ጻፍልኝ እስቲ። መጥቼ 2 ኪሎ ሙዝም ይዤ እጠይቅሃለሁ። Most of the time in the comment section you are AI, but I am not AI. Come and check it.
I have enough knowledge to speak English. English spoken all over the world. ትክክል ጋሼ። አሁን እንዴት ነው ኤአይ የሚሆኑት? ጀምር ኤአይ እሳቸውን የመሰለ ጸዴ ሰው የመስራት ኬፓቢሊቲው ላይ ሁሉ አልደረሰም። ወንድሜ አቤላ ምን ተፈጠረ? ምን እባክህ? የት ልትሄድ ነው? ከጓደኞቼ ጋር የሞተሩን ቁልፍ አረ ብር ከተተለት። በጣም የሚያስቸግር ልጅ አለና እሱ ካየን ጥሩ አይመጣም። ለሷ አታስቢ፣ ምንም አይመጣም። እሺ ከወንድ ከፍቅረኛሽ ጋር ሆነሽ ተፈሪያለሽ ሌላ ወንድ ምንም ቢሆን በቃ ላንቺ ሲል ይጣላል። መትፈራው ልጅ መጣላት። ታው ኃይለኛ ወንድም ምን ያለው ሞተር አለው። በተለይ በሞተሩ ይገጫቸዋል። በተግባር ሳሳይሽ አርፈሽ ትቀመጫለሽ። ወንዱ ናችሁ ታስፈራራላችሁ እንዴ? ምን አባልክ? በእናትህ እሱ ምንም አያውቅም። ይኸው መጣልህ ወንድሜ። ኢንስፓየርድ ባይ የኛ ሰፈር የቹኩር ጀማዓ ለድፍረትህ አጨበጭብልሃለሁ። ይቅርታ ማሚ፣ አንተ ወንድም መሆን አላውቅም ነበር። ይህን ጥፋት ከደገምከው ምን እንደማደርግህ ላንተ አልነግርህም። ራስህ እየጠበቅ አረ ኢንፒሲ። እሺ ወንድም እያወራን ሱፐርማን ነህ? ሱፐርማን መሆንህ ነው። አዳናቸው። ሱፐርማን አዳናቸው። ሱፐርማን በሞተር መጥቶ አዳናቸው። ይሄ እንደዚህ አይነት እስቲ የባይስን ስቲከር አድርጉልኝ። እንደዚህ መሮት እያለ ተፈቃሪ ጋራጅ ልጅ ፓርት 2 ይሄን ሁሉ ጊዜ አንተ አቢ የታለ ዳጊ? ዳጊ እዛ ጋር ነው፣ እዛ መኪና ጋር እየሰራ ነው። ተፈቃሪ ነው አንተ ተፈቃሪው። አንተ የሴት ልጅ ምን አባስ ስለሆንክ ነው ትተኸኝ ሄድከው? እሰይ ጥፊ። ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። በሴትነትሽ ደግሞ አከብርሻለሁ፣ ግን የእናቴ ስም በእንዳንቺ አይነቱ አፍ አይጠራም። ድጋሚ እንደዚህ ትይና በራስሽ ላይ ትልቅ እርምጃ ነው የምትወስጂው። ሰማሽኝ አይደል? ሂጂ እባክሽ ወደዛ። በሴትነቴ ማታከብረኝ ኖሮ ፍቅሬን ትቀበለኝ ነበረ። ዳጊ ወይ ቦስ፣ ይሄ እኮ ያላችሁበት የሥራ ቦታ ነው። ወይ አንተ ተረዳት ወይ አንቺ ተረጂው። ለደንበኛ ክብር እንዲኖር እፈልጋለሁ። ለደንበኛ ክብር ካላችሁ አሁን እሱን ከዚህ ስራ እንድታባረረው እፈልጋለሁ። ተባራል በለው። ዳጊ አንተ እዛ ጋር ጠብቀኝ፣ አንዴ ብቻችንን እናውራ። በቃ ያው ብቻቸውን ነው ሄዱና እሱ ካልወደደሽ እኔ እኮ እወድሻለሁ ለኔ እሙዬ። ይኸውልሽ ዳጊን የምታሸንፊበትን አንድ መንገድ ልንገርሽ። ዳጊ ረጅም ዓመት ከኔ ጋር ሰርቷል። በህልህ ሳይሆን በፍቅር ቅረቢው። እንዴት አልገባኝም። እሱ እኮ ለየኝ ራሱ ፈቃደኛ አይደለም። ዳጊ ብር የማይገዛው ልጅ ነው። ስለዚህ እኔ አንድ ነገር ልንገርሽ። ምንድነው የነገርካት? ለምን እንደዚህ ጋር ሚውት የምታረጉብን? እሺ እና በዚህ ሐሳብ ትስማሚያለሽ? እሱን እኔ ለማድረግ አይደለም ገራጅ ምንም ቢሆን እሰራለሁ። ስለዚህ በሐሳቤ ተስማምተሻል ማለት ነው? አብራ ጋራጅ ልትሰራ ነው ከሱ ጋር? ይሄ ነው እንጂ ጣፈጠ፣ በአሪፉ ጣፈጠ። ቸከሷ መጣች። በቃ ተወጣው፣ እኔ ወደ ውስጥ ልግባ። እቺ ደግሞ አፈታኝም እንደ እያለ ነው እሱ ደግሞ። መታወቅ ይቻላል? አንቺ ያምሻል እንዴ? እኔ አይደለሽማ። ያምሻል እንዴ? ወደ ገራጃችን እንኳን ደህና መጣሽ። ግን አሁንም እዚህ መተሽ ተከተኛለሽ። ደግሞ መልካም ስራ ነልሽ። መኪናዋ ልታሰራ እኮ ነበር የመጣችው። እሱን አፍቅራ ሰራተኛ ሆነች። መታወቅ ይቻላል? ያምሻል እንዴ? ወይ ቦስ፣ ልጅቷ ላንተ ብላ ዛሬ ስራ ጀምራለች። ስለዚህ በደንብ አድርገህ ሙያ እንድታስለምዳት እሺ? እኔተኛ ነበር አዎ ያመልካም ጊዜ ልጅ። ከዚህ በኋላ እኔ ያለሁበት ቦታ እንዳመጭሽ ቦስ ካየኝ እኔን ነው የሚቆጣኝሽ። ስራ እንከፋፈላለን። ምንድነው የምንከፋፈለው? እኔ እኮ ምንም አላውቅም። ችግር የለውም። እሺ ከአንቺ አመል ጋር የሚስማማ ልጅ አለ። አቢ ከአንቺ አመል ጋር ምን እንደሷ አፍቃሪ ነው? ወይ ዳጊ
እንግዲህ ሙያ በደንብ አስተምራት። እሺ ምን ነው አንተ በጣም እኔ ድንግልናዬን እወደዋለሁ አልክ። እሺ በልና እንሂድ። ድንግልናዬን እወደዋለሁ አልክ። ምንድን ነው እወድሃለሁ አንዴ ተባልከው? ፈይደማም ደማም ደማም ደማማይ ፈይደማም ፈይደማም ደማም ደማም ደማማይ ፈይደማም ፈይደማም ደማም 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 ፈይበሏት ያችን ሰው ደማም ደማም ደማማይ። አሪፍ ነው፣ አሪፍ ፍቅር ነው። በፍቅር አይን ነው የምታየው ራሱ ወንድሜ። ኳኳለ ደማም 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 እሷን መሳይ ቆንጆ ደማም ደማም ደማማይ አይኒ በዛባታል ደማም ደማም። ላንቺ እኮ ነው መያዜ ይመልሽ። አይኒ በዛባታል ደማም ፍቅሯን ጨመረባት። አይቷል። ሸሽጌው እንዳልኖር ደማም ደማም ደማማይ ደስተኛ ያደረገው ዳጊ ከዚህ በኋላ በስራ ሰዓት እንደዚህ አይነት ነገር ስታደርጉ እንዳላይ። ተስማማን ዳጊ? እሺ ቦስ። ምን አረጉ? አንተ ደግሞ ግን አንተ ልጅቷን ትወዳታለህ? ምን ማለት ነው ቦስ? ያለብኝን ችግር እያወቅ። ቆይ አንተ ግን ገንዘብ ነው ችግር? ቆይ አንቺ አሁንም በገንዘብሽ ነው የምታምኚው? የሰው ልጅ እኮ ገንዘብ ብቻ ደስተኛ ያደረገው። እሺ ምንድን ነው የሚያደርገው? ገንዘብ አላት፣ ፍቅር አላት። ምንድን ነው ያጣኸው ከሷ? ብቻ እቺ እንዳትሆን ፍቅረኛ። አሃ ወንድሜ ከውስጥ ነው ለመከፈል ይመቸኛል ማለት ነው። ሲስተርህ ናት። አይ ቆንጆ ነው። እንደውም እሷ ናት ፍቅረኛ የሌላት ነው የኔ ወንድሜ። ወይ ለምንድን ነው ስራ ቦታ የመጣሽው? የጓደኛዬ ልደት ነውና ብር ፈልጌ ነበር ስጦታ ልገዛላት። የኔ ቆንጆ ለምን ያልገዛልሽም? እኔ ለእህቴ አላንስምሽ፣ እኔ እገዛላታለሁ። ቦስ አንዴ ውጭ አውርቻት ልምጣ። ዳጊ እንደዚህ አይነት ቆንጆ እህት አለች እንዴ? በልሽ አሁን እቺ ቦስህ ደግሞ ሲስተር ላይ ሻፍ መጣ። እኔና አንቺ ወደ ስራ ነው። ለሪያክሽን ፋታ አሰጡኝም እንዴ? ተው ፍጥን አታርጉት። ብዙ ማውራት እወዳለሁ እኮ እኔ ላውራበት። አስወሩኝ እስቲ ሲጀምር ቀጥ ብለሽ እቺ ሁለተኛ እዚህ እንዳትመጪ እሺ? ደሞ በጊዜሽ 11 ሰዓት ቤት ስመጣ እንዳገኝሽ። እሺ ወንድሜ፣ እንዳንተ አይነት ወንድም ስላለኝ ደስ ብሎኛል። 300 ብር ሰጥተኸውን ጓደኛ አታብዢ ምን ልትላት ነው? ለማንኛውም የዚህ ፊልም ፓርት 3 መፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ለግፋባቸው ወተቱን በጥጦ አድርግሽለታል ብዬ ጠይኳት። እስኪ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትረሽ ጨመርኩኝ። ማን ነው አልጋነሽ? ሚስቴ ጋር በማይረባ ነገር ተጋጨን። ከነ ኩርፊያችን ሳንነጋገር ሁለታችንም ወደ ስራ ቀናል። ተጣልቶ ወደ ስራ መሄድ ጥሩ ነገር አይደለም። እንዳጋጣሚ ሆኖ ሁለታችንም የምንሳፈረው በአንድ ታክሲ ነው። እኔ ፒያሳ ስወርድ እሷ ደግሞ ወደ ካሳንቺስ ትቀጥላለች። ታክሲውን ስንሳፈር እኔ ታክሲው መጨረሻ ወንበር ላይ ተቀመጥኩኝ፣ እሷ ደግሞ ከኔ ፊት ካለው ወንበር ላይ ተቀመጠች። ታክሲው መንቀሳቀስ ሲጀምር ከሚስቴ ጎን የተቀመጠው ጎረምሳ ሚስቴ ማውራት ጀመረ። ሊያሰማምጥ ነው። አጠገቧ ከተቀመጠበት ሰዓት አንስቶ ሚስቴን በተደጋጋሚ ሲመለከታት አይቼዋለሁ። አንዴ ጸጉሯን፣ ሌላ ጊዜ ደግሞ ፊቷን እያየ ምራቁን ሲውጥ ተመልክቼዋለሁ። ሊበላን ነው እንዴ? ሚስቴን ወዴት እንደምትሄድ በመጠየቅ ነበር የጀመረው። ወዴት እየሄድሽ ነው? ስራ እየሄደች እንደሆነ ስትነግረው ይሰማኛል። ስሜ ሚኪ ይባላል። ለከተማው አዲስ ነኝ። ለብዙ አመታቶች ውጭ ሀገር ትምህርት ላይ ነበርኩኝና እዚህ ሰፈር ቤት ተከራይቼ ገብቼ ነው አይደል? በጣም ደስ ይላል። እኔ እንኳን እዚህ ሰፈር ከገባሁ 2 አመት ሆነኝ። ሚስቴ ፈገግ ስትል በጎን ይታየኛል። አስጎብኛታ። ለምን ታዲያ ሰሞኑን አንገናኝም? ቤታችን አንድ ሰፈር በመሆኑ ተደዋውለን መገናኘት እንችላለን። ይሄኔ ነው በጣም ነው የምታምሪው። አመሰግናለሁ። ሚስቱ እንዳራት እዚሁ እያየ ረዳት ሚስቴን ሳትጠይቃት ጎረምሳው ከፈለ። ቁጥርሽን ልቀበልሽ ብሎ ስልኩን ለመመዝገብ ሲዘጋጅ ጣልቃ መግባት እንዳለብኝ ተረዳሁኝ። ሚስቴን ጀርባዋን መታ አድርጌ ወደ እኔ ስትዞር ለግፋባቸው ወተቱን በጥጦ አድርግሽለታል። ሚስቴ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትረሽ ጨመርኩኝ። ሚስቴ እንደ እብድ እያየችኝ ሳቀች። አዎ ፍቅሬ፣ ወተቱን አዘጋጅቼ ነው የመጡት፣ አልጋነሽንም ከትምህርት ቤት አመጣታለሁ አለች። አለች ነው ጎረምሳው ጠየቀ። ሚስቴ ራሷን ባውንታ ነቀነቀች። ጎሽ፣ የኔ መውረጃ ላይ ስንደርስ ይዣት ወረድኩኝ። እየሳቀች ተከተለች። ግፋባቸውና አልጋነሽ ደስ ይላሉ።
አሁን ከፒያሳ ካሳንቺስ ሸኛት። ቆይ አንተ ማን ነው ግፋባቸው? ማናት አልቀንሽ? ወደፊት ልጆቻችን ናቸው። እየሳኩ መለስኩላት። በሌላ ታክሲ ያሳፍረት ወደ ስራ ቦታ ያቀርብ። ወይኔ ደስ ሲሉ። በኩርፊያ መካከል ሰይጣን እንዳይገባ መጠንቀቅ ነው። ፍቅር የሆነ ትዳር በቃ እንዲህ አይነት ቆንጆ ትዳር ይስጣቸው። አሜን እያላችሁ ኮሜንት ላይ ጻፉ። ሳስበው ኢትዮጵያውያን ብርን ብር ብለን ስለምንጠራው መሰለኝ ከእጃችን ብር ብሎ የሚጠፋው። ስለዚህ ከዚህ በኋላ ቆይ ብለን ስም እናወጣለን። ቆይ በቃ ቆይ ሁራን ከዚህ በኋላ ብር የምትሉ ሰዎች ብር እጃችን ላይ እኮ አይቆይም። አንተ ይተናል አንዳንዴማ በፀሐይ ራሱ በቃ የብርን ስም ኦፊሻሊ ይሄው ድምጽ ሰጥቷል። እኔም ተስማምቻለሁ። የብርን ስም ወደ ቆይ ቀይረነዋል። በቃ ከዚህ በኋላ ቆይ ነው የምንለው ብርን። ማማ ራሷ ላይ በር ቆለፈች። አይዞሽ እናት አትፍሪ። ማዬ የኔ ወርቅ ምን እንደምታረጊ ታውቂያለሽ? ቁልፉን የቆለፍሽው አንቺ አይደለሽ? አንቺ ነሽ ያቆለፍሽው። ስለዚህ እሱን ቁልፍ ሳብ አድርጊው። እንደዚህ አይደለም። ኧረ ገጠለሽ ግቢ። ቁልፉን ቆልፋበት ራሷ ላይ ቁልፉን እንደዚህ አታርጊ። ወደዚህ ሳብ ብቻ አድርጊው ቁልፉን። የኔ ወርቅ አውዳ በዚህ ጋር እኮ ያስወጣም ዝቃት በይው ፀጉራም ጃም እናቴ የኔ ወርቅ ስሚኝ፣ አሁን ተረጋጊ። በይ መጀመሪያ ቁጭ በይና ነው ተነሽና ቁጭ ተነሽ። ወይኔ ስታሳዝን ማየኮ ቁጭ አልሽ። በይ አሁን ምን ታረጊያለሽ? እጄን ይው ማየት ብቻ። ቁልፍ ስቆልፍ እንደዚህ አይደለም የሚደረገው? እንደዚህ አይደለ ቁልፍ የሚደረገው? አሁን ግን እንደሱ አታረጊም። ወደዚህ ሳብ አድርጊው ቁልፉን። ሳብ ሂጂ ማይ ሂጂ ነው ወርቅ ማይ ሂጂ። ሁላችንም ይሄን ነገር አልፈንበታል ማለት ነው። እኔም ራሴ ላይ ቁልፌን ቆልፍ ያውቃለሁ እኮ የሆነ ለፍሴ ልትወጣ ነው። መግዛቤርስ ኧረ ጉዴ ፈላ። ሳበቹ ጎትታ ሳብ አድርጊዋ በእግዚአብሔር ስም ሳበቹ ይወጣል ቀስ ብለሽ። አንተ ጭንቅ እኮ ነው የሚለው ግን እናቶች ወይኔ ልቤ ምናምን ብለው ቁልፉ ከተከፈተ በኋላ ሁለተኛ እንዲህ ብታረጊ መዝለግ ነው የሚያደርጉት። ለማንኛውም ለዛሬ አስክላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።